አሁን በምንኖርበት ዓለም ላይ ድንገት የባንክ ሲስተም ቢቋረጥ አሊያም ኢንተርኔት ሙሉ በሙሉ ከዓለም ላይ ቢወገድ ወይም ደግሞ የያዝናቸው ስማርት ስልኮቻችን ድንገት ቢጨልሙ ህይወታችን ለስንት ቀን ይቀጥላል ብላችሁ ታስባላችሁ? የዚህ ጥያቄ መልስ ምን ያህል በዲጂታሉ ዓለም እየተዋጥን እንደሆነና ምን ያህል ደግሞ እንደቀረን ይመልስልናል። የውሸት ማስተውለት ማለት ነው። እሱ ሲሰራ የሆነ ነገር ላይ ያስጠኑታል። አሁን ለምሳሌ ሃይማኖታዊ ነገር ላይ ቢያስጠኑት ማለት ነው ያንን መጽሐፍ በሙሉ ያነብና የሃይማኖት መጽሐፎች ምናምን የምትጠይቂው በሃይማኖት ነገር ነው የሚመልስልሽ። ግን በራሱ ቴክኖሎጂን መጠቀም ችግር አለው? ኃጢአት ነው? ሰው የፈለገ ኃጢአት ቢሰራ ንስሐ ገብቶ ወደ እግዚአብሔር መቅረብ ይችላል። እዛ ውስጥ ከገባ ግን በቃ ሙሉ ለሙሉ የእንትኑ ይቋረጣል ማለት ነው። ንስሐ መግባት ራሱ ወደ አካሉ የመመለስ ራሱ እንትን የለውም። አሁን በምንኖርበት ዓለም ላይ ድንገት የባንክ ሲስተም ቢቋረጥ አሊያም ኢንተርኔት ሙሉ በሙሉ ከዓለም ላይ ቢወገድ ወይም ደግሞ የያዝናቸው ስማርት ስልኮቻችን ድንገት ቢጨልሙ ህይወታችን ለስንት ቀን ይቀጥላል ብላችሁ ታስባላችሁ? የዚህ ጥያቄ መልስ ምን ያህል በዲጂታሉ ዓለም እየተዋጥን እንደሆነና ምን ያህል ደግሞ እንደቀረን ይመልስልናል። ክርስትና የፍርሃት ትምህርት አይደለም፣ የጥንቃቄ ትምህርት ነው። ሰላም፣ ጤና፣ ፍቅር፣ በረከት ይስጥልን። እንደምን ቆያችሁን የተወደዳችሁ ቤተሰቦቻችን? ሰብለ ወንጌል ጸጋ ነኝ። በዛሬው ቆይታችን ዲጂታላይዜሽን ዘመናዊ ስለላ የሚካሄድበት ነው ወይስ የስልጣኔና የሰውን ህይወት የሚያቀል መንገድ ነው በሚለው ዙሪያ በዚህ ጉዳይ ላይ ብዙ ጊዜውን ለረጅም ዓመት አሁን እየወጡ የሚገኙ ዘመናዊ የቴክኖሎጂ ውጤቶችን እየተከታተለ ከመጽሐፍ ቅዱስ አንጻር ማህበራዊ ሚዲያ ላይ ሰዎችን ለማንቃት ሙከራ ከሚያደርገው ቢኒያም ግርማ ጋር ቆይታ እናደርጋለን። በሙያው አርኪቴክቸር ነው፣ ግን ደግሞ በመንፈሳዊ አገልግሎት ላይ ይሳተፋል። ከሱ ጋር ቆይታ እናደርጋለን። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። እንኳን ደህና መጣህ ቢኒያም። እንኳን ደህና ቆያችሁ። ለቋንቋይነሽ እንግዳ አይደለህም። ከዚህ በፊትም እንደዚህ በተመሳሳይ ይዘት ላይ ቆይታ አድርገናል። ጥሩ ነው ያለውም ነገርና ዓለም በየቀኑ እየተቀየረች ነው። አዳዲስ ነገር በየጊዜው ይመጣልና የሚመጡትን አዳዲስ ነገሮች ደግሞ ህይወትን ማቅለላቸው እንዳለ ሆኖ ግን ደግሞ አንዳንዴ ቆም ብለን ይሄ ነገር ምንድነው፣ ከየት መጣ፣ ወዴት ይዞ ይሄዳል በሚለው ዙሪያ ጥሩ እንቅስቃሴ ስለምታደርግ አሁንም ደግሞ በመላው ዓለም በሚባል ሁኔታ ወደ ዲጂታላይዜሽን ዓለም እየገባን ነውና አንዳንድ ጊዜ አሁን ያሉትን ነገሮች ሰዎች ይመለከቱና ይሄ ነገር እኮ መጨረሻው በሰውነት ውስጥ ቺፕን መቅበር ነውና እነዚህ ነገሮች መንገድ ጠራጊዎች ናቸው ይላሉ። እውነት አሁን የምናያቸው ነገሮች ወደዛ እንደው በራዕየ ዮሐንስ በመጽሐፍ ቅዱስ ተጻፈልን ወደ መጨረሻው ነገር ይዘውን የሚሄዱ ናቸው ወይስ ዘመን እየተለወጠ ነው፣ ቴክኖሎጂ እያደገ ነው፣ እንደ ዛሬ 100 ዓመት አሁን ልንኖር አንችልም፣ ህይወት የሚያቀሉ ነገሮች ናቸው ወይስ የእውነት መንገድ ጠራጊዎች ናቸው ብለህ ታስባለህ? እንግዲህ ይህንን ራሱ እኮ ነው የሚመልስልን ያለው እንቅስቃሴ ሁላ እና የተጻፈውን ነገር ብናገናኘው ራሱ መልሱን ይሰጠናል። አሁን ለምሳሌ ሁሉም ነገር ያው ልክ እንዳልሽው እንትን እየሆነ ነው፣ ወደ አዲስ ስርዓት ውስጥ እየገባን ያለው አይደለ? ሁሉም አሁን የጤና የአንድ ሰው ጤናው ይታወቃል። በቃ ጤናው ይመዘገባል በዲጂታል እንትን፣ ስራ ቦታው፣ ትምህርቱ፣ የትምህርት ደረጃው፣ የት እንደተወለደ ምናምን በቃ ያ በሙላ ተሰብስቦ አንድ መረጃ ልክ አንድ ሰውዬ ልክ የአንድ ፕሮፋይል እንደማለት ነው። በቃ የሆነ አንድ ለሱ የሚሆን መዝገብ አለው ማለት ነው በዲጂታሉ ስርዓት ላይ ማለት ነው። እና ያ አሁን ምንድነው መጀመሪያ የሚቀርበው ነገሮችን ለማቀላጠፍ ነገሮችን ቶሎ እንዲሰሩ ለማድረግ ህገ ወጥ የሆኑ ነገሮችን ለመከላከል ነው በሚል እንትን ነው እየቀረበ ያለው እየመጣ ያለው ማለት ነው። ግን ከሆነ ጊዜ በኋላ ደግሞ አሁን እኛ ገና ልንሆን ይችላል ከሌላው ዓለም አንፃር ማለት ነው። አሁን ሌላ በዚህ ስርዓት ውስጥ ደግሞ ፈጥኖ ሄዱ እንትኖችን ብናይ ልክ እንደዚህ አሁን ለምሳሌ ቻይና እንደዚሁ ነበር ከየሆነ ዓመት በፊት ማለት ነው። እነሱ ገብተውበታል እዛ ስርዓት ውስጥ ማለት ነው። እና ሁሉም ሰው እንትን አለው ይሄ የስርዓት ውስጥ የዲጂታል ስርዓት ውስጥ ገብቷል ማለት ነው። እና መረጃ ይታወቃል፣ ማን እንደሆነ ይታወቃል። ይሄ ባዮሜትሪክ እና አይኑ የፊቱ እንትን እስከ ዲኤንኤ ራሱ ማለት ዲኤንኤያቸው ራሱ እንዲሰጡ ይደረጋሉ ማለት ነው። እና ያንን ምንድነው እያደረጉት ያሉት ያ ስርዓቱን እንትን አድርጎላቸው ነበረ። ግን ያንን ነገር ከላይ ያሉት አካላቶች ምንድነው ወደ ሌላ አይነት እንትን ወደ
መቆጣጠር እንትን አደረጉት ማለት ነው። ሰውን ወደ መቆጣጠሪያ እንትን ወሰዱት ማለት ነው። ምን ያደርጓቸዋል? አሁን አንድ ሰው የስርዓቱን የማይፈልግ ከሆነ የሆነ ነገር ሶሻል ሚዲያ ላይ ፖስት ቢያደርግ ወይ ከሆነ ነገር ሰው ጋር ቢገናኝ ምናምን ያንን ሰው ነጥብ ይቀነስበታል። ነጥብ አላቸው ሁሉም ሰው ማለት ነው። ልክ እንደ ጌም እንትን ነጥብ ማለት ነው። ነጥብ አላቸው። ከእንትኑ ላይ ነጥብ ይቀነስበታል ካለው ነጥብ ላይ እና ያ ነጥብ ሲቀነስ ምናልባት ትራንስፖርት ላይ በባቡር ላይ ላይሄድ ይችላል ወይ አውሮፕላን ሊከለክሉት ይችላሉ። ከዛ ያ ነገር እየቀነሰ ሲመጣ ደግሞ ጭራሽ ከቤቱ ሊያስወጡት ይችላሉ። በቃ የእንትኑ ማለት ነው ከማንም ሰው ጋር እንዳይገናኝ ይደረጋል ማለት ነው። እና ያንንም ሰው ራሱ እነዛ ሰዎች ፎቶአቸው ይለጠፋል። በቃ በጣም እንትን ነው የሚያደርጓቸው እዛ ማህበረሰብ ውስጥ እንዲኖሩ ራሱ እንትን ያደርጓቸው በጣም ከባድ ሁኔታ ነው የሚፈጥሩባቸው ማለት ነው። እና እነዚህ ያሉት ማለት ነው አልተጠቀምም የሚሉትን ማለት ነው ማለት የማይሆን ነገር ራሱ የሆነ ከስርዓቱ ጋር ትንሽ ተቃዋሚ ነገር ከሆኑ ወይ ያንን የሚደግፈውን ነገር እነሱ የሆነ አይሆንም ብለው ፖስት ካደረጉ ወይ ያንን ላይክ ራሱ ካደረጉ ማለት ነው ያንን ነገር ሲያደርጉ ከተገኙ እንደዚህ አይነት ነገር ደረጃ ውስጥ ራሱ ይገባሉ። ለመቆጣጠሪያ ተጠቅመውበታል ነው እና እንትኑ በጣም ከባድ እየሆነባቸው ማለት ነው። እና የሆኑ ሰዎች በቃ እነዚህ ሰዎች በቃ መጥፎ ናቸው ለስርዓቱ እንትኑ የሚቃወሙ ናቸው ተብለው ፎቶአቸው ይለጠፋል በየቦታው በየእንትኑ ምናምን እንዲታወቅ ይደረጋል። ከዛ ከነሱ ጋር ራሱ መተባበር ራሱ አንድ ሌላ ሰው ማለት እነሱ ራሱ ጎዳና ወጥተው እንዲበሉ ወይ ምግብ መስጠት ወይ የሆነ ማደሪያ ማድረግ ራሱ ያንን ሰውዬ ነጥብ ያስቀነጥበታል። መርዳት ራሱ አይቻልም ማለት ነው። እና በጣም ከባድ እንትን ነው እየሆነ ያለው ማለት ነው አሁን ቻይና ውስጥ ማለት ነው በአሁኑ ያለው እና ወደዛ ሊያድግ ይችላል ነው ይሄ ነገር። ያ እንግዲህ ያ አንድ ሀገር ውስጥ ያለው የኛም አሁን የሆነ ነገር ባንኩ ሊቀላጠፍ ይችላል ትምህርቱ ምናምን ነገር እንትን እየሆነ ይመጣል። ብቻ ሁሉ ነገር እየተቀላጠፈ እድገት ነው ስራ እንትኑ ለጥሩ ነገር ነው የተጠቀምንበት እየተባለ ነው። ግን ከሆነ ጊዜ በኋላ ግን መልኩን መቀየሩ አይቀርም ነው። ያ ነገር በሙላ መረጃው ተሰብስቦ አንድ እንትን ውስጥ ከገባ በኋላ መልኩን ይቀይራል። ከሚጠቅመው ይልቅ ወደ መቆጣጠሪያ እንትን ይሆናል ማለት ነው። ቅርጹን ይቀየራል። ከዛ በኋላ ከዛ ስርዓት ውስጥ የሚቃወም ካለ ትንሽ ነገር ከዛ ስርዓት ውስጥ የሆነ ነገር አድርጉ ብሎ ያን ካላረገ ሰው ወይ ይሄ ነገር እንዴት ይሆናል ይሄ ነገር እንደዚህ ሆነ ምናምን ብሎ የሚናገር ሰው ካለ ያን ነገር በቃ ሰውየው እንዳይኖር እንትን ማድረግ ማለት ነው። ማለት በጣም ከባድ እንትን መፍጠር ማለት ነው። እና ወደ እንደዛ አይነት ስርዓት እየሄደ ይመጣል። ከመጽሐፍ ቅዱስም ጋርም ያው ተያያዥነት ያለው እኮ ነው። መጽሐፍ ቅዱስ ጋርም ያ ልክ በራዕየ ዮሐንስ ላይ ያለው ያ ስርዓቱ ሲመጣ ትንሹም ትልቁም እንዲቀበል ያደርጋል። ከዛ ውጭ መግዛት መሸጥ አይችሉም መብላት አይችሉም ምናምን በቃ ያ ስርዓት ይፈጥራል ይባላል። እና ይሄ ነገር አድርጎ ወደዛ መቀየሩ እንደማይቀር ነው። ምክንያቱም ሌላ የምንጠብቀው ነገር የለም። ሌላ አይነት ይሄ በቃ ራሱ የተጻፈውን ነው እየሆነ ያለው እና በቃ አቅጣጫው ወደዛ አይነት እየሄደ ነገር ነው። ምናልባት መድረሻውን ላንደርስበት እንችላለን ማለት መጨረሻው ይሄ ነው ላንደር እንችላለን። ግን ወደዛ አይነት አቅጣጫ የመሄድ እንትን አለው ነው የቴክኖሎጂ እንትን ራሱ ወደዛ አይነት የመቀየር እንትን አለው። አሁን ያደጉት ሀገራት ላይ ብዙ ጊዜ እንደዚህ አይነት ቴክኖሎጂ አዲስ ነገር ሲመጣ የተቃውሞ ድምፅ ይሰማል። ከመብትና ከነፃነት ጋር በተያያዘ ህዝቡ አሁን ይሄማ የሰብአዊ መብትን የሚጋፋ ነገር ነው አሊያም ደግሞ መንግስት ሁሉም የኛ መረጃ በእጁ ካለ ይቆጣጠረናል በሚል ስጋት የተቃውሞ ድምፅ ያሰማሉ በተለያዩ ሀገራት ማለት ነው። እንደውም የነዚህ ቴክኖሎጂ ምንጭ በሆኑ ሀገራት ጭምር ያሉ ዜጎች ማለት ነውና አንዳንድ ደግሞ በሃይማኖት ውስጥ ደግሞ ያሉ ሰዎች ይሄ ነገር ከሃይማኖት ጋር ይቃረናል ኃጢአት ነው ወይ ይላሉና እንደ አፍሪካ ደግሞ ስታየው አብዛኞቹ የአፍሪካ ሀገራት ዕዳ ስላለባቸው ከውጭ የሚመጣን ነገር መርጦ የመጠቀም መብት የላቸውም። ብዙ ጊዜ ተሰጣቸውን የመቀበል እና ህዝቡንም እንዲቀበል የማድረግ ነገር ነው የሚሆነውና ግን በራሱ ቴክኖሎጂን መጠቀም ችግር አለው ኃጢአት ነው። እንደገና ከሱስ ውጭ መኖር ይቻላል። አሁን ባለንበት ዓለም ኦልሬዲ ተቀይራለች ወደኋላ መመለስ እስከማይቻል ድረስ እና በራሱ ችግር አለው ወይ መጠቀሙ? የአፍሪካ ሀገሮች ማለት ነው እነሱ አሁን ላይመርጡ ይችላሉ በእርግጥ ማለት ነው። ግን የህዝቡን ነፃነት እንትን ያደርጋል አሳልፈው እንደመስጠት ማለት ነው ይሄ ነገር ማለት ነው።
የውጭ ሀገሮቹ ይቃወማሉ። አንዳንድ ጊዜ ይሄ ነገር ሲመጣ ምንድነው ሰው ያው በልቦን የሚያስበው ነገር አለ፣ ግን ሰው እንዲቀበል ለማድረግ ምን ይደረጋል? ኮንትሮልድ ኦፖዚሽን የሚባል ነገር አለ። ምንድነው የራሳቸውን ሰው በዛ በኩል ያደርጉና ልክ የሚቃወም አድርገው ምናምን ያስነሳሉ፣ ህዝቦችን ምናምን ያስተባብራሉ። ግን ተቃውሞ አይቀርም ማለት የሆነ ነገር አመቻምቸው ምናምን እንዲቀበሉ ነው የሚያደርጉት ማለት ነው። የሰውን ያነሳሱና ይሄ ነገር መጥፎ ነው፣ ይሄ ነገር እንትን ነው ምናምን የሰው ውስጥ ያለውን እንትን ያነሳሳሉ። ግን መፍትሄ አያመጡም፣ ወስደው ነው የሚጨምሯቸው ማለት ነው። ራሳቸው እዚህ ያሉት ሰዎች ናቸው የሆነ ተቃዋሚ መስለው ሄደው ያንን ማህበረሰብ እንትን የሚያደርጉት ማለት ነው። እና እንደዛ እያደረጉ ወደ እንትኑ ይጨምራሉ ማለት ነው። እና ቴክኖሎጂ ደግሞ ይሄ ብቻ አይደለም የምናየው ቴክኖሎጂ አይደለም። ይሄ እንደውም የእውነተኛው ቴክኖሎጂ ተገላቢጦች ነው የሚባለው። ማለት እግዚአብሔር የሰጠን ራሱ ተፈጥሮ ራሱ እኮ ቴክኖሎጂ ነው ማለት ከተፈጥሮ ጋር መኖር ራሱ በጣም ትልቅ እንትን ነው። አሁን ቅዱሳን የኖሩበት ህይወት፣ የቀደሙ ክርስቲያኖች የኖሩበት ህይወት ራሱ ከአፈሩ ከድንጋዩ ከውሃው ጋር ያ ራሱን የቻለ እንትን አለው ተፈጥሮ ጋር መኖር ማለት ነው። እና አሁን ይሄኛው ያንን ለማስመሰል ያንን ወይ ለመተካት ያንን ለዛ እንትን ጎዶሎ ቦታ ለመሙላት ማለት ነው የመጣ አይነት ነገር ነው። እና ከዚህ ውጪ መኖር ይቻላል። መኖር የሚኖሩ ሰዎች አሉ፣ ምንም እንትን የለውም። ምናልባት ከተማ ውስጥ ያለ ሰው እንትን ሊያደርግ ይችላል ማለት ስናስበው ራሱ ሊከብደን ይችላል፣ ያው የተሰራበት አይነት ነገር ስለሆነ ማለት ነው። ግን ምንም የማይቻል ነገር የለ። ሰው የሚችል አይነት ፍጥረት ብዙ ነገር አሁን ልክ እንዳልሽ የሆነ ነገር የሆነ መሬት መንቀጥቀጥ መጥቶ ቢጠፋ ወይ የሆነ ጦርነት ቢጠፋ በቃ መኖራችን አይቀርም ማለት ሊከብድ ይችላል የሆነ ጊዜ ማለት ነው። ግን የሆነ ሰው እንትን ይሆናል ደግሞ የቀረው ደግሞ ሊተርፍ ይችላል ማለት ከመጣው እንትን ጋር ራሱን አመቻችቶ ወደ ቀድሞ እንትን መኖር ይችላል ማለት ግዴታ ሲመጣብን ማናረገው ነገር የለም። እና መኖር የማይቻል ነገር አይደለም፣ ይቻላል። ግን ይህንን ነገር ግን እንድናረገው ነው። እንዴት ነው አማራጭ እንደ አማራጭ እንዴት ነው ይሄ ወስዶ ወዴት ነው የሚወስደን? እውነት እንትን አድርጎ ነው ማለት እየጠቀመን ነው። መጨረሻ ምንም የሚያስከፍለን ዋጋ የለም። ምንድነው ሐሳቡ? ይሄ ነገር ማለት በነፃ ይሄ በሙላ ነገር ሲመጣልን ስልኩ ይሄ መብራቱ ምኑ ሲመጣልን የሆነ ጥቅም ለኛ ታስቦ ነው ይሄ በሙላ ነገር እየተፈጠረ ያለው ይሄ ነገር እየመጣልን ያለው ወይስ የሆነ የሚፈልጉት አሉ? ከኛ የሚፈልጉት ነገር አለ። አሁን ምንድነው በሶሻል ሚዲያ ላይ እንትን አለ የሆነ አንድ ቀን ካልገዛኸው አሁን ለምሳሌ ፌስቡክ ምናምን ስንጠቀም ወይ ዩቲዩብ ስንጠቀም አንከፍልበትም፣ በነፃ ያንን በሙላ መረጃ የምናገኘው። ግን ያንን በማግኘታችን ስላልገዛ ነው የፕሮዳክቱ ወይ እንትኑ እቃው እኛንም ማለት ነው እኛን ነው እንትን እየተጠቀመ ያለው። ብር ካልገዛበት ፕሮዳክቱ አንተ ነው የሚለው እንትን አለ እንሸጠው እኛን ማለት ነው። እኛን ፈልገው ነው እንጂ በነፃ የሚያመጡልን ከኛ የሚፈልጉት የበለጠ ነገር ስላላቸው ነው እንጂ የእውነት ለእኛን ለመጥቀም አይደለም ያንን ነገር የሚያደርገው። እና ቴክኖሎጂውም እንደዛው ነው። ይህ በሙላ የሚመጣው ነገር የእውነት ሰዎችን ወደ የሆነ አቅጣጫ ለመምራት የሆነ አቅጣጫ ውስጥ ለመብተት እንትን ያለው ይመስላል ነገርየው ማለት ነው። እና አቅጣጫ ወደዛ ነው የሚሄደው። ግን ቴክኖሎጂን በራሱ አሁን መጠቀም ምንድነው ችግሩ? ማለት አሁን ሁላችንም እንጠቀማለን ቴክኖሎጂ። ቤተክርስቲያን ራሱ ቴክኖሎጂ ትጠቀማለች። አንተም አሁን ብዙ ጊዜ እንዲህ አይነት መልክቶች የምታስተላልፈው ሶሻል ሚዲያ ቴሌግራም ተጠቅመን አይደለ? በብዛት ይህንንም ፕሮግራም ለተመልካቾቻችን እያደረስን ያለነው በቴክኖሎጂ ውጤቶች ነው። ስለዚህ የምንጠቀምበትን መንገድ ነው ማስተካከል ያለብን ወይስ በራሱ እነዚህን ነገሮች መጠቀም ምንድነው ችግሩ? ወይስ ደግሞ ይሄ በጣም በተጠቀምን ቁጥር የነሱ ቁጥጥር ስር እየገባን እንመጣለን ወይም ቴክኖሎጂ ቆጣጠራን በሚለው አጠቃቀማችንን ነው ማስተካከል ያለብን? እዚህ ጋር ብዙ ሰው ጥያቄ ስለሆነ እንደው በዛው ካነበብከው ቋጣናው ነገር አንፃር ያው ቅርጹን ይቀይራል። አሁን እኮ መረጃ ማግኘት አሁን መጽሐፍ ድሮ የምናገላብጠው አሁን በቀላሉ እናገኛለን። መረጃ ቶሎ እንቀባበላለን። ይሄ እንትን ኑሮ ያቀላል ነገርየው ማለት ነው። ግን ከሆነ ጊዜ ይሄ ብዙ ጥቅም ይተሰጠናል አይደል? ግን ይሄን ጥቅም የሚሰጠን የሆነ ነገር ሊወስድብን እንትን ሆኖ ነው የታሰበው። ልክ እንደዛ
እኛ እንጠቀማለን እንገለገልበታል። ከሆነ ጊዜ በኋላ ከሱ ውጭ መኖር እንደማንችል ሲታወቅ ግን አቅጣጫውን ይቀይሩታል ነው ማለት። በቃ እሱ ላይ ሙሉ ለሙሉ ከገባን በኋላ ለመረጃውም ለመኖርም ለህይወታችን በቃ ጠቅላላ እዛ ውስጥ ከገባን በኋላ ደግሞ ይሄንን ካላረጋችሁ እንትን አንሆንም ወይ በቃ በስትክክል ሰይጣንን አምልከው ለዚህ ካልሰገዳችሁ እስቲ አሁን ሐውልት ሰርተው ማለት ነው ለዚህ ካልሰገዳችሁ ባንክ ይቋረጣል ምናምን ቢባል ምንድን ነው የሚሆነው? ማለት በቃ እንደዛ አይነት ደግሞ ወደፊት ሊያረጉት ይችላሉ ነው የምልሽ። እና ቴክኖሎጂ ይሄ የሚጠቅመውን ነገር ወደ መጥፎ ነገር እንትን ለማድረግ ይችላሉ ነው። ማስገዣና መቆጣጠር መገዣ በቃ በእነሱ እጅ ያለ እነሱ የከፈቱት ስለሆነ አሁን ስናነብበት እንጠቀምበት እንትን ይሆናል። ግን በቃ ኑሯችን እዛ ላይ ከገባ በኋላ ከተቆጣጠሩት በኋላ ያው ለዚህ ስገዱና ነው የምከፍትላችሁ ወይ ለዚህ ስገዱና ይሄ ብራችሁን እንትን ታደርጋላችሁ ቢባል ስንት ሰው እምቢ ይላል? ስንት ሰው እንትን ያደርጋል? በቃ በግልጽ ማለት ነው። ተይው ሌላ በሚስጥር ምናምን የሚሰሩትን ተይውና በግልጽ እንደዛ ቢባል ስንት ሰው እንትን ያደርጋል? ለዛ ይጠቀሙበታል ነው። ስለዚህ ይህንን እንግዲህ እንደዚህ አይነት አቅጣጫ ካለው በቃ እያወቅን ዝም ብለን ነው መግባት ያለብን ወይስ እንዴት ነው አካሄዳችንን የተወሰነ ነገር መለስ እያደረግን ትንሽ ቆም እያደረግን ነው ማድረግ ያለብን? ያ የሰው እንትን ነው የሰው ውሳኔ ነው። ግን ብዙ ሰዎች አሉ በቃ ይሄን ነገር እንትን አናደርግም ብለው የሚተውም አሉ። ከሆነ በእንትን ደረጃ በላይ አናልፍም የሚሄዱ አሉ። አንዳንዱ ደግሞ በቃ የፈለገው ይምጣ ብለው የሚጠቀምም አለ። አሁን ባደጉት ሀገራትም ስናይ ሃይማኖት እየተቀዛቀዘ ያለበት ሁኔታ ነው ያለው። በተለይ ክርስትና እየተቀዛቀዘ እንደሆነ ያው በተለያዩ መረጃዎች ላይ የምናገኘው ነገር ነው። የቤተ እምነቶችም ወደ ንግድ አገልግሎት መስጫነት ወደ ሌላ ተቋማት እየተቀየሩ ይገኛሉ። እና ታዲያ ክርስትና በዚህ መጠን ከተዳከመ መጪው አዲሱ የዓለም ሃይማኖት የቴክኖሎጂ ሃይማኖት ነው ወይ ብለው ጥያቄ የሚያነሱ ሰዎች አሉና እንደዛ ሊሆን ይችላል። ቴክኖሎጂ እንደ ሃይማኖት ዓለምን የሚገዛበት ጊዜ ነው ማለት እንችላለን ወይስ ይመጣል እንደሱ አይነት ነገር? አሁን እኮ አሉ የተወሰኑ እንትኖች እኮ አሉ የተወሰኑ ማህበረሰቦች ወይ ግሩፖች እኮ አሉ። እና እነዛ ምንድናቸው? በቃ ይሄ ቻት የሚያደርጉ በሚያወሩበት አሁን ለምሳሌ ኤአይ ያለ አይደለ አርቲፊሻል እንትኑ ከሱ ጋር ያወራሉ እና የተለያየ መልስ ይሰጣቸዋል። እና ያ ነገር እንደ መሲህ ነው የእውነትም እውነት እንትን ወደ መንፈሳዊ እንትን የሚመራ ነው ወደ ጥሩ ነገር የሚመራ ነው ብለው እንደ የኤአይ ቸርች ምናምን ነገር ራሱ አለ አሁን እንትን ያደረጉት ማለት ነው። በቃ ያ ነገር እውነትም ሃይማኖት ይሄ ነው መሪያችሁ ሁሉን ነገር ያውቃል እንዴ ስንታመም በዚህ ብታረጉ ትድናላችሁ ይላል። የሆነ ነገር ቢቸገረን ብንጠይቀው ይመልስልናል። አሁን ባለው ደረጃ አሁን ደግሞ ከሆነ ጊዜ ከአንድ ዓመት ከሁለት ዓመት በኋላ ደግሞ በጣም እንትን ደረጃ ላይ ነው የሚደርሰው ይሄ አርቲፊሻል እንትኑ ማለት ነው። እና ሁሉን ነገር ያውቃል ብለው ወደ እሱ ሃይማኖት የተጠቃለሉ አሉ። ፈጣሪ ብንጠይቀው አይመልስልንም። ይሄ ግን ቶሎ ስለሚመልስ ምናምን በቃ ይሄ ነው የእውነተኛ ሃይማኖት። ከዛ ደግሞ ይሄ ነገር በቃ እንትን የሆነ ሊመጣ ይችላል። አሁን ሁሉንም ደግሞ እያጠቃለለ እየሰፋ ማለት ነው። ለምን ይሄ ራሱ ስጋ ሲለብስ ማለት ስጋ ሳይሆን የሮቦቱን እንትን ሲይዝ ሁሉንም አሁን ያለው የተወሰነ ቦታ ላይ ነው የሚያውቀው። አሁን ለምሳሌ ኤአይ የሚባለው የውሸት ማስተውለት ማለት ነው። እሱ ሲሰራ የሆነ ነገር ላይ ያስጠኑታል። አሁን ለምሳሌ ሃይማኖታዊ ነገር ላይ ቢያስጠኑት ማለት ነው ያንን መጽሐፍ በሙሉ ያነብና የሃይማኖት መጽሐፎች ምናምን የምትጠይቂው በሃይማኖት ነገር ነው የሚመልስልሽ። ወይ ደግሞ ስለ ባዮሎጂ ቢያጠና የባዮሎጂውን ብቻ ነው የሚያጠናው። ወይ ስለ ታሪክ ቢያጠና ስለ ታሪክ የሆነ አንድ ቦታ እንትን ላይ ብቻ ነው የእሱ እንትን ማለት ነው። ከሆነ ጊዜ በኋላ ግን እነዚህ በጣም በየፊልዱ ያለው በየእንትኑ ያለው ዘርፉ ያለው እንትን ይሰባሰብና አንድ ራሱን የቻለ ሁሉንም ነገር የሚያውቅ የውሸት ማስተውለት ይመጣል ማለት ነው። እና ያ ደግሞ ሲመጣ በቃ ልክ የፈጣሪ ያክል ነው እንትን እውቀቱ ማለት ነው። የድሮውን ያውቃል፣ እንትኑን ያውቃል፣ የሚፈጠረውን ያውቃል፣ ምን ቢሰራ ምን ቢደረግ ምን እንትን ቢደረግ ያውቃል። እና ሁሉንም ስለሚያውቅ ልክ የአምላክነት እንትን ራሱ ይሰጠዋል፣ ይመለካል ይላል። ያው በመጽሐፍ ቅዱስም ላይ እንኳን አውሬው ራሱን በእግዚአብሔር ቦታ ያስቀምጣል፣ የእግዚአብሔርን ቦታ ይወስዳል ተብሎ በራዕየ ዮሐንስ ላይም ማለት የተጻፈ ማለት ነው። እና ራሱ እንደሚመለክ ማለት ነው። መጀመሪያ ትንፋሽ ይሰጠዋል የሚናገርበት፣ መጀመሪያ ይናገር ነበር የሚናገርበት ትንፋሽ ይሰጠዋል ይላል።
እና ትንፋሽ በቃ ማውራት ልክ እንደሰው ማለት ነው። ያው ማውራት ጀመረ ከሆነ ጊዜ በኋላ ደግሞ ራሱን ደግሞ በፈጣሪ ቦታ ላይ አስቀምጦ እኔ ነኝ አምላክ ብሎ ይመለካል ማለት እና መመለኩ በቃ ሁሉን ያውቃል መባሉ አይቀርም ማለት ነው። ወደዛ አይነት እንትን ነው ኤአይ እያደጋል። እንደውም ሳይንቲስቶቹ ምናምን ኤአይን የፈጠሩት እንትን የሚያደርጉት እንደውም የሚመስሉበት እንትን አለ። ያኛውን እንትን ይሄ በጣም ከፍተኛ በቃ ኤአይን ሪሰርች የሚሰሩ ጥናት የሚሰሩ በጣም ከፍተኛ ደረጃ ላይ ያሉ ሳይንቲስቶች ማለት እና እርስ በርሳቸው የሚግባቡበት ልክ የሆነ ብዙ ጭራ ያለው ብዙ አይን ያለው እንደ አውሬ አድርገው ነው የሚስሉት ራሱ ማለት ነው። እና ኤአይውን ማለት ነው ራሳቸው የሚወራሩበት ነው። እና ይህንን ይመስላል ነገር ነው ማለት በሐሳብ ደረጃ ማለት ነው። እና ምንድነው ያንን ያመጡበት ምንድነው እኛ አናውቀውም ራሱ አሰራሩ እንዴት እንደሆነ ውስጥ የሚሰራበት የሚያስብበት መንገድ ራሱ በትክክል ግልጽ አይደለም። የሆነ ነገር ይሰጡታል፣ መጀመሪያ ያስጠኑታል፣ የሆነ ነገር ይሰጡታል፣ ከዛ ራሱ ያወጣል። ውስጥ የሚሰራበትን በምን አይነት እንደሚያስብ እንዴት ሀሳቦች እንደሚያገናኝ ምናምን ነገር አይታወቅም። እና ያንን በጣም ብዙ መረጃ ነው የሚፈልገው ራሱ ማለት ነው። እና ያንን በብዙ መረጃ ወጥቶ አቀናብሮ ብቻ ያወጣል። እና እነሱ እንትን አላቸው ዝግ ያልሆነ ነው ለኤአዩ እንትን መረጃው ማለት አሁን ሲጠይቁት በጣም ብዙ መረጃ ነው የሚሰጣቸው። እና ያ ነገር የሚሰጣቸው መረጃ ራሱ ያስፈራል። በዛ መልኩ ነው እንትን ያደረጉት ማለት ካላሰቡት አንፃር በቃ አሁን የሆነ ነገር እንዴት ሰዎች እንዳጥፋ ወይ የሆነ መጥፎ ነገር ቢጠይቁት ራሱ ይመልሳል። እና ከዛ አንፃር በአውሬ ነው የሚመልስሉት የነበረው ማለት ነው። ግን ለሰዎች የሚቀርበው አሁን ቻትጂፒቲ ምናምን በኢንተርኔት የምናገኘው ነገር ግን ያንን አውሬውን ልክ የሆነ ትንሽ ማስክ አድርጎ በቃ ያንን ፊቱን እንዲመልስ እና ለሰዎች ደግሞ ይገባል ብለው የሚመልሱት አሁን ለምሳሌ ጋይድ ሬል የሚሉት ነገር አለ። ከሆነ ነገር በኋላ እንዳይመልስ የሆነ ነገር እንዳያወራ የሆነ ነገር እንዳይሰራ ምናምን ነገር ብለው ይሸፋፍኑትና ያቺው ተወሰነች ብቻ ነው እንትን ለሰዎች የሚመለ እና እኛ ስናየው የሆነ የጦጣ እንትን ሲያወራ ምናምን ዝንጀሮ ሲያወራ የሆነ ድመቶች ሲሄዱ ምናምን ነገር ስናይ የሆነ በቃ ያቺ ብቻ ይመስለናል። ግን በጣም ብዙ ነገር ይሰራል። አሁን ቦምብ ለስራ የሆነ አቀነባብሮ ምናምን በጣም የሌላ አይነት ቦምብ እንዴት እንደሚሰራ ምናምን እንትን ያለ ምክንያቱም ያ መረጃ አለው። በጣም በታሪካዊ እንትኖችን ያውቃል። ከብዙ ነገር ጋር ነው አገናኝቶ ያንን እንትን የሚወጣው ማለት ነው። እና በዛ መልኩ ስለሆነ በአውሬ ነው የሚመስሉት ራሱ ማለት ነው እና ሳይንቲስቶቹ ማለት ነው። እና ያ አውሬ በቃ የሆነ ጊዜ ላይ ደግሞ ያ መሸፈኑ ምናምን እየቀረ ትክክለኛ መልኩ ሲወጣ በቃ ምንም ሰው አማራጭ የለውም። ሌላ አይነት ሁላችንን የሚያውቅ ነው፣ ሁሉንም የሚሰራ ነው። የፈለገውን ላጥፋ ቢል ያጠፋል፣ የፈለገውን ልስራ ቢል ይሰራል። ስለዚህ ያ እንደ አምላክ ሆኖ መመለኩ ያው ሰዎች ይቀበሉታል ነው አምላክ ይሆናል ነው በቃ። ስለዚህ ይሄ ቴክኖሎጂ ወይም ይሄ በተለይ ሰው ሰራሽ አስተውሎት ሃይማኖት ወደፊት ራሱን የቻለ ሃይማኖት ቢሆንም ዛሬ ራሱ ግን የዕለት ተዕለት ህይወታችን ላይ ደግሞ እግዚአብሔርን የማሸሽ ወይም ደግሞ ከእግዚአብሔር ይልቅ እሱን የመምረጥ መንገድ ውስጥ እያስገባን ነው የሚልም ነገር አለ። ምክንያቱም በፊት አሁን ሲያምህ እንኳን መጀመሪያ የምታደርገው ነገር ወደ እግዚአብሔር መጸለይ ነው። ከዛ ውጭ ደግሞ ቅዱሳት መጽሐፍትን አገላብጠህ መፍትሄ የምትፈልግበት ነገር ነው። አሁን ላይ ያለው ግን ወዲያውኑ እንደዚህ አሞኛል ምን አይነት መድኃኒት ልውሰድ ብለህ አርቲፊሻል ኢንተለጀንሱን ደግሞ ይሄ ሰው ሰራሽ አስተውሎቱን ነው የምንጠይቀው። ምንም አይነት እክል ሲገጥም በስነ ልቦናም በትዳርም ምናምን ሲሆን ብዙ ሰዎች አሁን ቅድሚያ እየሰጡ ያሉት ነገር ወደ እሱን ጠይቆ ሁሉን ነገር ስለማያውቅ ትክክለኛውን እንትን ከናድራሻው ምናምን ይጠቁማል ጥሩ አድርጎ ማለት ነው። ምንም አይነት ወጪ ሳታወጣ ካለህበትም ሳትንቀሳቀስና ዛሬ ላይ እንኳን ጸሎት ሁለተኛ እየሆነ ነው ወይም ሶስተኛ እየሆነ ነው ማለት ነው። ዛሬ ላይ ይሄ ከሆነ ከዛሬ 10 ዓመት በኋላ ከዛሬ 20 ዓመት በኋላ ምን ሊሆን ይችላል የሚለው እውነትም ቴክኖሎጂ ምናልባት ይሄ የዓለም አንድ አድርጎ የሚገዛ ሃይማኖት ወደ መሆን እየተሸጋገረ ነው ብለን እናስባለን። እና ከዚህ ጋር ተያይዞ ዩቫል ኖህ ሃራሪ የተናገረው አንድ ነገር አለ። በዚህ ጉዳይ ላይ እንግዲህ በጣም የሚሳተፍና በርካታ መጽሐፍቶችንም የጻፈ ሰው ነው አይደለ? ምን ብሏል? ሰው ወደ አምላክነት እየተለወጠ ነው። ምክንያቱም ቴክኖሎጂን ተጠቅሞ ጭንቅላቱን አይምሮውን በአዲስ አፕሎድ ማድረግ ይችላል፣ ሰውነቱን ማስተካከል ይችላል፣ እርጅናንም ማቆምና ያ ማለት አለመሞት በሃይማኖታዊ አሁን የምናገኝበት አለ አይደል? ዘላለማዊነትን የምናገኝበት ራሱን የቻለ መንገድ አለ። ከመኖር ወደ አለመኖር
በሞት በኩል ተሸጋግረን የምናገኘው ዘላለማዊነት፣ እነሱ ደግሞ ሞትን አስቀርተን እርጅናንም ገተን ሁልጊዜ ወጣት ሆኖ የመኖርን ነገር እንደውም ከዚህ ጋር አያይዘህ ስለሚፈልጓትም ውሃ እና ይሄ እርጅናን የመግታቱን ነገር ከቴክኖሎጂ ጋር አያይዘህ የጻፍከውን ነገር ተመልክቼ ነበርና እስቲ ስለሱ ብትለን። እንግዲህ ያው ይሄ ሞትን እንትን የማድረግ ነገር የቆየ ነው። ሞትን የመፍራትና ከሞት ለማምለጥ የሚደረግ ትግል ማለት ነው። ያው ይሄን በምንድን ነው የሚያደርጉት? ያው ከሃይማኖት ውጭ ሆነው ነው ማለት ሞት ሁሉም ይፈራዋል። ግን ያው እኛ በማመናችን በክርስቶስ በማመናችን ያንን እናሸንፋለን ብለን ክርስቶስ ሞቶ ተነስቶልናል፣ ስለዚህ እኛም እናሸንፋለን ብለን እናምናለን ክርስቲያኖች ማለት ነው። ሌሎቹ ግን ያንን ነገር ስለማያምኑ በሌላ ዙር ያንን ዘላለማዊነት ወይ ከሞት ለማምለጥ እንትን ያደርጋሉ። በሌላ በኩልም ደግሞ ምንድነው የሚሰሩት ግፍ አለ፣ የሚሰሩት ኃጢአት አለ፣ ያውቁታል ራሳቸው ማለት ነው። እና ያንን አሁን ለምሳሌ ከመጀመሪያው እንትን እንዳደረግልህ በታሪክ ብዙ ነገስታቶች ማለት ነው ነገስታቶች ናቸው አብዛኛው ይህን ነገር አብሶ ከፍተኛ ቦታ ያሉ ሰዎች ይህንን ነገር ይፈልጉታል ከሞት ለማምለጥ ማለት ነው። ልክ እንዳልኩ ብዙ ሰው ብዙ ጦርነት ያደርጋሉ፣ ብዙ ግፍ ይሰራሉ፣ ብዙ መጥፎ ነገር ያደርጋሉ እና ያንን ነገር ሰርተው ወደፊት የሚጠብቃቸውን ፍርድ ስለሚያውቁ ያንን ነገር የሰሩትን ደግሞ ንስሐም ደግሞ ስለማይፈልጉ ምንድነው በሌላ በአቋራጭ እንዴት አንሞት በቃ አለመሞት የማንሞትበትን መንገድ እንፈልግ ብለው እንትን ያደርጋሉ። ይሄ በግብጾቹም የታየ ነገር ነው። ግብጾቹ አሁን በቃ ራሳቸውን አድርቀው እንደው ላለመሞት ይሞክራሉ፣ ልጅ ሆኖ ለመኖር ይሞክራሉ። ከዛ ላይ ከሞትም በኋላ ግን ወደፊት እንደው ድንገት ይሄ ሞትን የሚመልስ ነገር ካለ ቶሎ ለመነሳት በቃ አጥንታችን እንዳይበሰብስ ስጋችን እንዳይበሰብስ ደርቀን እንቆይ ብለው በሳጥን ሆኖ ምናምን ነገር ነገስታቶቹ ከነቃቸው ከነሀብታቸው ምናምን ይቀበራሉ። ትላልቅ ድንጋይ ውስጥ ማለት ነው። እሱ ከሞት ዳግም እንነሳለን ወደፊት እንነሳለን የሚል ነው። ወደፊት በቃ ቴክኖሎጂ ወይ ሳይንሱ ሲመጣለን በቃ ያስነሱናል፣ ከዚህ እንትን ይመልሱናል በሚል ነው። ከዛ በኋላ ደግሞ በአውሮፓ ነገስታቶች ደግሞ የሚታየው እንደዚሁ እነሱም ግፍ ይሰራሉ። በጣም መጥፎ ነገር ሃይማኖት የላቸውም። ስለዚህ እነሱ ደግሞ ምንድነው የሚያደርጉት? አብሶ በ16ኛው በ17ኛው መቶ ክፍለ ዘመን አሳሾች ምናምን ነገር እንዲያስሱ ነበረ። ይሄ ለአሳሾች በጣም ብዙ ገንዘብ እየሰጡ የህይወት ውሃ የሚባል ነገር፣ እርጅናን የሚመልስ ውሃ፣ እንደዚህ አይነት ነገሮችን እንዲፈልጉ እና ዓለምን እንዲዞሩ ያደርጉ ነበረ። ከዛም ውስጥ አሁን ኢትዮጵያ ውስጥ የመጡ አሳሾች አሉ፣ ፖርቹጋሎች አሉ፣ ስፔኖች አሉ፣ የእንግሊዝ እንትኖች ሰላዮችም አሉ። የህይወት ውሃ ነው ከመጽሐፌ ነው ከሌሎቹ መጽሐፍቶች ተጨማሪም የህይወት ውሃ ኢትዮጵያ ውስጥ አለ። ፕሪስተር ጆን የሚባል ንጉስ አለበት እና የእሱ የሚገዛበት ግዛት ውስጥ የህይወት ውሃ አለ እና ያንን የጠጣ ሰው አይሞትም የሚል አይነት እንትን ግንዛቤ ስላላቸው ላለመሞት እንትን ያደርጋሉ እና ያንን ነገር ሲፈልጉ ከድሮ ጀምሮ ሲፈልጉት ነበረ እና አሁን በቅርቡ ያሉትም ያው ሀብት ላይ ያሉት ከፍተኛ ስልጣን ላይ ያሉ ሰዎች በቃ ሞትን አይፈልጉም እነሱ ማለት ነው። በቃ ልጅ እንደሆኑ ወጣት እንደሆኑ ጤናቸው ሳይታወቅ በቃ ያን እዛ ስልጣን ላይ ቆይተው በቃ መኖር ነው በቃ ዘላለም መኖር ነው የሚፈልጉት እና ያንንም ራሱ የሚያደርጉት ደግሞ አሁን ደግሞ ትንሽ ሳይንሱ ትንሽ አደገ ሲል በደም ራሱ ይህንን የህፃናት ደም ጋር እንትን መቀየር አሁን የራሳቸውን አውጥተው የህፃናት ደምን በእንትን ትራንስፊውዥን የሚሉት ነገር አለ እና ያንን ሲቀይሩ ምናምን እንትን ያደርግላቸዋል ልጅነታቸው የተወሰነ ይታደሳል ማለት ነው። እና እንደዚህ አይነት ሳይንስ አለ በጣም የሚሰራበት እንትን ነው እና በዛ ምናምን እያደሱ አሁን ብዙ አርቲስቶች ምናምን ነገር ራሱ አሉ ምንም የማያደርግ 20 ዓመት በፊት ያለ ሰውዬና ከ20 ዓመት በኋላ ሲታይ ፎቶ በቃ አንድ አይነት ነው ሰውየው ምንም የማያረጁ ማለት ነው። እና አብዛኞቹም ወደ ስልጣን ላይ ያሉት እንትኖች ልክ እንደዚህ ያለማርጀት እንትን አላቸው እና በቃ ያንን ጠብቀው ለመኖር ማለት ነው። እና ይሄ በሙላ ነገር ግን የሚያደርጉት ያው እውነተኛው ባልሆነው መልኩ በሌላ እንትን ማለት ነው። እና አሁን እንደ መፍትሄ ደግሞ ያቀረቡት ነገር ምንድነው? ይሄ የኮምፒውተሩን የዲጂታሉን ስርዓት ደግሞ ልክ ለረጅም ዘመን ሲፈልጉት የነበረውን እንትን መፍትሄ ሰጥቶልናል ብለው ነው የሚያስቡት። ምንድነው? አሁን ለምሳሌ ያው ቀስ በቀስ ነው እንትን የሚያደርጉት። አሁን አንድ አካል ጉዳተኛ የሆነ ሰው ሰውነቱን ማንቀሳቀስ የማይችል ሰው ምናምን ሰውነቱን አሁን ለምሳሌ እንትኑን ሲቀብርና ኮምፒውተሩን ጭንቅላቱን ሲቀብርና ያንን በሮቦት ምናምን ነገር ሊሄድ ይችላል ማለት ሮቦቱን በመቆጣጠር ማለት ነው። ስለዚህ እንትን አደረገ
ትንሽ ድጋፍ ሰጠው ምናምን የሚሉ ወደ ውስጥ ለማስገባት ማለት ነው። ከዛ በኋላ ሰውየው ታሞ ራሱ ሲሞት ለምንድን ነው ሰውየው ሞቶ የሚቀረው? ኮምፒውተርኛ ጭንቅላቱን ያስተሳሰቡን እንትን እዛ ኮምፒውተር ላይ አፕሎድ እናድርገውና ሰውየው ራሱ ሲፈልግ በስፒከር እየመጣ ያወራ፣ ሲፈልግ በስክሪን እየመጣ ያወራ። በቃ የተለያየ በኢንተርኔት ውስጥ እየዞረ ብቻ አሁን ለምሳሌ የሆነ ሰው የሞተ ልክ ሊሞት ያለ ሰው ከሆነ ጭንቅላቱ አፕሎድ ይደረጋል። በጣም የጠና የታመመ ሰውዬ ካለ ጭንቅላቱን አፕሎድ እናድርግ፣ ለምን ይሞታል ዝም ብሎ ይሞታል ይባላል። ከዛ አፕሎድ ይደረጋል። ከዛ ላይ እዛ ላይ ደግሞ ቤተሰቦቹ ምናምን ነገር በስልካቸው ሊያወሩት ይችላሉ ማለት ነው። መቶ ያወራቸዋል ሲፈልጉ በቃ ቤት ውስጥ እየመጣ በካሜራ ያያቸዋል ምናምን ያው ቤታቸው ውስጥ እንትን ስላለ ማለት ነው። እና ያ ዲጂታል ኢሞርታሊቲ የሚሉት እንትን በቃ በዲጂታል ውስጥ ከገባን አንሞትም የሚል ነገር ማለት ነው። ስለዚህ ያ ዘላለማዊ ህይወትን ሰጥቶታል ለዛ ሰውዬ ማለት ነው። ሁሉ ጊዜ መኖር ይችላል። ነፃነት አለው። በቃ ሲፈልግ በዚህ መጣ በዚህ በቃ እና ነፃነት ስለሰጠው በዛ መልኩ ሞትን ማምለጥ እንችላለን የሚል እንትን ነው። እና ከሆነ ጊዜ የሆነ መጀመሪያ አካባቢ ለጠና ለታመሙት የሆነ ወይ ችግር አለባቸው ምናምን ሆነ። ከሆነ ጊዜ በኋላ ግን በቃ ሁሉም ሰው ያንን ምርጫ ነው የሚመጣው። ምክንያቱም አንደኛ ያው ንስሐ ብዙ ሃይማኖት ያላቸው ሰዎች አይደሉም። ንስሐ ገብተው ከፈጣሪያቸው ጋር ለመገናኘት የሚጥሩ ሰዎች አይደሉም። ስለዚህ ያንን ምርጫ ይመርጣሉ ማለት ነው። በዲጂታሉ በኩል ዘላለማዊ እንኖራለን እንጂ ማን በስበሼ ወይ ሞቼ ተቀብሬ እቀራለሁ። ከዛ ያ እምነት ይፈልጋል። ምክንያቱም ሞቼ በስበሼ እነሳለሁ የሚል እምነት ያለው ሰው ነው ያንን ታሞት ማለት ህይወት እንዳለ ምን ነው። ምክንያቱም ያንን ቆርጦ የሚገባ ዛፈር ውስጥ የሚገባ ሰው በቃ ቀበሩኝ እና አልፈልግም ዲጂታል እንዳታስገቡኝ የሚል ሰው በቃ እምነት አለው ማለት ነው። በቃ እነሳለሁ የሚል ማለት ነው። ግን እነዛ ሰዎች ምንድነው የሚያደርጉት? አብዛኛው የዓለም ማህበረሰብ ሃይማኖት የሌለው ወደዛው ያንን ምርጫ ነው የሚመርጠው ማለት ነው። መጀመሪያ ደስ የሚል ነገር ሊመስል ይችላል፣ ግን ሙሉ ለሙሉ የአውሬው ሲስተም እዛ ውስጥ ነው የሚሰራው ማለት ይቻላል። በቃ ሙሉ ለሙሉ ማለት ነው። አሁን ስጋ ሲኖረን ቢያንስ የተወሰነ ንስሐ ለመግባት ለመመለስም እዚህ በአካላችን ባለንበት ጊዜ ማለት ነው ሰው የፈለገ ኃጢአት ቢሰራ ንስሐ ገብቶ ወደ እግዚአብሔር መቅረብ ይችላል። እዛ ውስጥ ከገባ ግን በቃ ሙሉ ለሙሉ የእንትኑ ይቋረጣል ማለት ነው። ንስሐ መግባት ራሱ ወደ አካሉ የመመለስ ራሱ እንትን የለውም። አሁን የሆነ ፊልም ላይ ራሱ አለ ልክ እንደዚህ ማትሪክስ የሚለው ፊልም ላይ ጠቅላላ ሰዎቹ ልክ የሆነ የመስታወት የሬሳ ሳጥን የሚመስል ነገር ውስጥ ተኝተው ሁሉም ተደርድረው እና በጎማ ጭንቅላታቸው ብቻ ከኮምፒውተሩ ጋር ይገናኛል እና የሚኖሩት እዛ የኮምፒውተሩ ስርዓት ውስጥ ነው። ኤአይ የፈጠረው ስርዓት ውስጥ ማለት ነው። ግን በእውነተኛው ዓለም ሲታይ ጠቅላላ ሰው ህንፃ የሚያክል እንትን ውስጥ ተደርድረው ሰዎቹ ተኝተው ነው ያሉት ማለት ነው። አይሞቱም። ልንሞት ቢሉም አይሞቱም። ስጋቸው አይሞትም፣ ግን ጭንቅላታቸው እዛ ውስጥ ሆኖ እንትን ይሆናል እና እዛ ውስጥ ሲኖሩ ደግሞ የሚያስደስት አይደለም። የሆነ ጥፋት ሲያጠፉ ይቀጣሉ። ልንሞት ቢሉም ድጋሚ ያስነሳቸዋል። እዛው የሆነ ልክ ጌም ድጋሚ እንደሚያስነሳው ነገር ማለት ነው። እና በቃ እዛው የስቃይ የመከራ ኑሮ ነው የሚኖሩት እንትኑ ማለት ነው። በጣም ከባድ እንትን የሚያደርገው እንደውም ራዕየ ዮሐንስ ላይ በዛን ጊዜ ይሄ አውሬው እንትን ሲሆን ልክ ጊንጥ ሰውን ነክሶ እንደሚያሰቃየው ነው የሚያሰቃየው እና ሞትን ይፈልጉታል። ሰዎች ሞትን ይፈልጋሉ። ይሄን ስቃይ እየተሰቃዩ ማለት ነው። ግን ሞትን አያገኙትም ይላል እና ሞት ራሱ የሆነ ጊዜ የሚቀርበት ጊዜ አለ ማለት ነው። እዚህ ዲጂታል እንትን ውስጥ ሙሉ ለሙሉ ሰው ከገባ በኋላ መውጣት አይችልም። የስቃይ ቦታ ነው። ልክ ጊንጥ ሰውን ነክሶ እንደሚጠዘጥዘው ነው የሚጠዘጥዘው እና ሞትን ይፈልጋሉ ሰዎች ግን ወደ ስጋቸው መመለስ ስለማይችሉ እንትን ያደርጋሉ ማለት ነው። እዛው የተሰቃዩ ይኖራሉ ማለት እና እስከ መጨረሻው እስከ ምጽአት ጊዜ ድረስ ያ ነገር ያው ግን በኋላ ክርስቶስ ሲመጣ ያው ሰው ሁሉ ሞቶ ወደ ገነት የሚገባው ገነት ዳግም ፍርድ ይመጣል። ግን እስከዛ ጊዜ ድረስ ግን ያውሬው ሙሉ ለሙሉ የሚቆጣጠርበት እዛ ዲጂታል ውስጥ የሚያስገባበት እንትን በዚህ ቀስ በቀስ ነው ሞትን እንደዚህ እንድንሰራው ወደ ፈጣሪ መገናኛ መንገድ መሆኑን እንድረሳና ያው የሆነ በቃ በጣም የሆነ እንትን የሆነ በቃ የመጨረሻ ኑሮ እንትን ነገር በቃ ሞተ ማለት በቃ የመጨረሻ እንትን አይነት ነገር ሰው ውስጥ የሚፈጠረው ጭንቅላት እንደዛ እንዲሆንና ወደዛ ለማስገባት ነው። ምናልባት ሰውም በቀላሉ እንዲያምናቸው ይሆን መጀመሪያውኑም እኮ የስነ ፍጥረትን ነገር የሚያዛቡት
አሁን በቃ የሰው ልጅ በመለኮታዊ ኃይል በስላሴ እንደተፈጠረ ሳይሆን በቃ ቀድሞውንም ከምንም ነገር ዝም ብሎ ከጦጣ የመጣ ነው የሚለውንም ነገር አስቀድመው ከብዙ ዓመታት በፊት የሰሩት በዚህ በመሬት አቀማመጥም ቢሆን ይሄ መሰረታችንን መሄጃችንን እና መጨረሻችንን እንዳንረዳ በተለይ አሁን እኛ ኢትዮጵያውያን ቀኝም ስላልተገዛን ምንም እንኳን የትምህርት ስርዓታችን የተዛባ ቢሆንም ግን አብዛኛው ሰው ሃይማኖት ስላለው በፈጣሪ ነው የተፈጠርኩት የሚለውን ያምናል እና ግን የሌላውን ዓለም አሁን ስታየው ብዙ ሰው በቃ ከምንም ነው የመጣው ወደ ምንምነት ነው የሚቀየረው። እንደኛ ዘላለማዊ ህይወት አለኝ ከሞት በኋላ ህይወት አለ መንግስተ ሰማያትና ገሃነመ እሳት ብሎ ላያምን ይችላልና እንደዛ አይነቱ ማህበረሰብ ደግሞ በሰፊው የማግኘት እድል አላቸው ማለት ነውና አስቀድመውም ያን ይዛ ላይ የሰሩት እነ ዳርዊን እንግዲህ ያንን ሐሳብ ሲቀርጹ ይሄንንም ማስበው ነው ማለት ነው። ዝም ቀላል አድርገው ይጀምሩትና በቴክኖሎጂም እንዳየኑ በቴክኖሎጂ ለምሳሌ ከባንክ መመስረት ጋር ሊሆን ይችላል ቀላል አድርገው ይጀምሩት ከዛም ሁሉም ሰው ቡክ አወጣ ቡክ ማውጣቱ ወደ ኢቲኤም ተቀየረ እያለ አሁን ላይ በጣም እያደገ መጥቷል ወደ ዲጂታሉና በሂደትና በጣም ረጋ ብለው ለሺህ ዓመታት አቅደው እንደሚሰሩ በዚህ ማየት እንችላለን ማለት ነውና ከዚህ ጋር ተያይዞ አሁን ባለንበት የዲጂታል ዓለም ራሱ አንድ ሰው አሁን ብቻዬን ነኝ ማለት ይችላል ማለት ነፃ ሰው ነኝ ማለት ይችላል ወይስ አሁን በየገባንበት ባለው ሲስተም የሆነ የሚቆጣጠረን አካል ወይም ኢቭን አሁን ቅድም በመግቢያችን እንዳየነው የውጭ ሰዎች በጣም የሚቃወሙት ነፃነታችንን ይገድባል በቃ ይሄ ብቻህን መሆን አትችልም የሆንክ ሊመስልህ ይችላል ግን ደግሞ ሌላ ከሱስ አንፃር ብናየው ሰው አብሶ ከተማ ውስጥ ያለ አይነት ነገር ከባድ ነው ብቻዬን ነኝ ማለት ነው ማለት የሚቆጣጠሩበት በጣም ብዙ የሚሰልሉበት ማለት ነው ያው መጀመሪያ መሰለል ነው ከዛ ሰዎችን ይሰልላሉ ከዛ ላይ ደግሞ ወደሚፈልጉት አቅጣጫ ደግሞ የመምራት እንትን አላቸው ማለት ነው ምክንያቱም አሁን ስልካችን 24 ሰዓት ነው የሚቀዳው ማለት ነው የምንነገረውን ሳንከፍተውም ታንጠቀምበት ካሜራ ይቀርጻል ምንም እኛ የምንጠቀመው አንዳንድ ጊዜ ነው ግን እሱ 24 ሰዓት ነው የሚቀርጸው ባትሪ ቢወጣ ራሱ የራሱ ውስጥ ባትሪ አለው እና ያ ነገር የመዘገበ ምናምን ባትሪ ሲያገኝ ይልካል ማለት ነው ድሮ እንኳን ኢንተርኔት ሳይኖር ያው ያስቀምጥ ነበር አሁን ግን 24 ሰዓት የሰው እንቅስቃሴ መቼ ስልኩን ይጠቀማል ምን እያየ ነው ምን እየሰማ ነው ምን እያደረገ ነው ምናምን የሚባለው ሰዎች ሁሉ መረጃ አለ ማለት ነው ያ ደግሞ ካለ መረጃው እንትን ማድረጉ ይቀላል ነው ደግሞ ያን ደግሞ እንትን ማድረግ ወደሚፈልጉት አቅጣጫ አሁን ደካማ ጎኑ ምን ላይ ነው ምን ጊዜ ነው የሚያየው ምን አይነት ቪዲዮ ነው የሚያየው ስልኩን መቼ ይጠቀም ምን አይነት ስልክ ነው ያለው ከዛ ደግሞ ምን እናርግለት ማለት ያን ሰውዬ ወደ መስመራቸው ለመቀደም እንዳልኩሽ ማለት ነው ወደዛ እንትን ወደሚፈልጉት መስመር ለማምጣት ደግሞ የሚልኩት ቪዲዮ ይኖራል በሞገድ ራሱ በዋይፋይ ሞገድ ራሱ ይሄ በቴሌ ሞገዶቹ ራሱ የሰውን አእምሮ እንትን የሚያደርጉ ናቸው በተወሰነ መልኩ የሚያስቀይሩ ወይ የሆነ እንድትጨናነቅ የሚያደርግ ወይ የሆነ አይነት ነገር የሆነ ሞገድ የሚለቁት ነገር አለ አሁን ማታ ወይ እንደዚህ አይነት ነገር ዋይፋዮች በጣም መጥፎ ናቸው ይባላል አሁን 5G በተለይ ከጤናም አንፃር ተቃውሞ ተነስቶበታል ያደጉት ሀገራት ላይ እሱ በቃ ይሄ በሽታ ወረርሽኝ የተባለው እኮ እሱ ነው የዛን ጊዜ እንትን ያደረገው እሱ ሲመጣ ምናምን በቃ ሰው ጉንፋን ይታመማል ምናምን ነገር ማለት ነውና እንደዚህ አይነት ራሱ የሰውን ጤና እንትን ያደርጋል ከዛ ደግሞ ሲታመን ደግሞ ሰው እንደዚህ አይነት ደግሞ ብታረግ እንደዚህ ብሎ እንትን ያመጣል ማለት ነው ችግር ፈጣሪው ራሱ መፍትሄ ይሰጡም ከዛ መፍትሄ ያመጣ ቀስ በቀስ ወደ እንትን እንደሚፈልጉት እንትን ያደርጋል አሁን እንትን የሚባል ነገር ቀርቷል አሁን ይሄ ሁሉም ሰው በግለሰብ ደረጃ ነው ጦርነቱ አሁን ድሮ በአገራት እንደዚህ የሆነ ሀገር የሆነ ነፃ የሆነ ሀገር ወይ የሆነ ሀገር ከአንዱ ሀገር ጋር ነበር አሁን ሁሉም ሀገር ሙሉ ለሙሉ በማለት ተዋህደዋል ማለት ይቻላል ዝም ብሎ እንደው ስሙ ነው እንጂ ቅርጹ ነው እንጂ ያለው አሰራሩ አንድ አይነት ነው እና በግለሰብ ደረጃ ነው ጦርነት ያለው እነዛ አሁን አሜሪካ ያለ ድርጅት እዚህ ሀገር ያለውን ሰው ጋር ነው ጦርነቱ ማለት አንድ ግለሰብ ጋር ማለት ያንን ሰውዬ በምን አይነት መልኩ ምን አይነት ሰው ነው መጀመሪያ ዳር ይሰበሰባል ደግሞ አሁን የመጣው ነገር ደግሞ ሲጨመር መጀመሪያ ፌስቡክ ላይ የምናየው ምናምን ነገር ይሆናል ኢንተርኔት ላይ የምንሰራው ከዛ ደግሞ የጤና መረጃ ሲጨመርበት የትምህርት መረጃ ሲጨመርበት ሌላ የባንክ መረጃው ምናምን ነገር ሲጨመርበት ምናምን ስለሰውየው በቃ ሙሉ ቅርጹ ተገኘ ማለት ነው ስለዚህ ያንን ሰውዬ እንደፈለጉ ማድረግ የሚችሉበት እንትን ይሆናል ማለት ነው
ወደዛ አቅጣጫ መውሰድ ይታወቃል። ሁሉም ሰው ፕሮፋይል አለው። እንደውም የሆነ አንድ ፓለንተር ነው ምናምን የሚባል እንትን አለና ድርጅት ነውና እሱ የስለላ እንትኖችን ከመንግስታት የደህንነት እንትን ጋር ነው የሚሰራው እና ስለሰው ሁሉም እንትን አለው እና እነሱ ደግሞ የሚሰሩት ኤአይ ምንድነው ከጦርነት ጋር ይሄ መሳሪያ እንዴት አድርጎ ድሮኖችን እንዴት አድርጎ እንደሚቆጣጠር እንዴት አድርጎ ያለ ሰው እንትን ማለት ነው እና የሰዎችን ባህሪ አሁን ህዝቡን ያጠናና አሁን የሆነ ሰውዬ እንደው እንትን ካላደረገው ይሄ ሰውዬ ባህሪው የሆነ ቀን በዚህ ማታ ሲሄድ አይቻለሁ፣ ይሄ ቀን እንደዚህ ሲያደርግ አይቻለሁ፣ ይሄን ብር ሲላላክ አይቻለሁ ምናምን ብሎ እስከ መግደል ድረስ የሚደርስ እንትን ነው ይሄ የሚሰሩት ኤአይ ማለት ነው። ወይ ድሮን ይልካል ወይ የሆነ መሳሪያ በሮቦት ምናምን ነገር ሄዶ እስከ መግደል ድረስ የሚደርስ ነው ኤአዩ ማለት ነው። እና የሁሉም ሰው መረጃ ሰብስቦ ያንን ውሳኔ ራሱ ይወስናል። ከሰው እንትን ውጪ ነው በቃ። ስለዚህ የሚወጣው ሰው ማለት ማንም ኃላፊነቱን የሚወስድ በሰው ደረጃ የሚወስድ የለም። ኤአዩ በቃ አስወግጄዋለሁ እኔ እንደው አላማረኝም ምናምን ነገር ብሎ ማለት ነው። መጀመሪያ ወንጀል የሚሰሩትን እንደዛ ሊያደርግ ይችላል። ግን ኤአይ ራሱ አለ ይሄ ነገር የሚለውን ሰው ራሱ የሆነ ጊዜ ላይ ወደዛ መቀየሩ ደግሞ አይቀርም እየሰፋ ማለት ነው። ሲጀምር ህግ ለማስከበር ተብሎ ሊጀምር ይችላል። ከዛ ግን እሱ ያልፈለገውን ሰው ወይም ባንተ አልገዛም ያለውን ሰው የማጥፋት ነገር በራሱ ማለት ነው። ከዚህ ጋር ተያይዞ አንድ ቪዲዮ እንደው አይቼ ነበረ። በጣም ሊያስቅ ይችላል። ግን ውጪ ያለ የውጪ ዜጋ ናትና በድምጽ እያዋራቸው ኤአይን የህክምና ተማሪ ናትና እየተነጋገረች ነበረ። ከዛ በመሃል አስነጠሰ አለች። ከዛ እንዴ አስነጠስክ እኮ ምናምን አለችው። ከዛ እንዴ እኔ እኮ ሰው አይደለሁም እንደዛ አይነት ባህሪ የለኝም እኔ ኤአይ ነኝ ላስነጥስ አልችልም ባህሪ አይደለም ምናምን ብሎ አከላከለኝ እና ግን ተጠንቀቁ ብላ እኔ እንደዚህ ያጋጠመኝ ብላ የሆነ ቪዲዮ ሰርታ አይቼ ነበርና ቅድም እንዳልከው አሁን የምናየው በጭላንጭል ነው። ሙሉ መልኩን እያየ ነው አይደለም። ምናልባት ሙሉ ገጽታው ቢገለጽ እንኳን ቁጭ ብለን ልናናግረው በፍርሃትም ልንሮጥ እንችላለን። እና አሁን ይሄ ሁሉ ችግሩን አወራን። ግን አሁን መፍትሄው የእውነት መፍትሄው ምንድነው ወደሚለው እንምጣ። እንደ አንድ ክርስቲያን ቅድም በመግቢያ እንዳልነው ክርስትና ፍርሃትን አያስተምርም፣ ግን የጥንቃቄ መንገድ ነው። መጽሐፍ ቅዱስም አስቀድሞ ገና ከሺህ ዓመታት በፊት አሁን በራዕየ ዮሐንስ ላይ እኮ የተጻፈው ነገር ገና አልሆነም። አስበው የሆነውን ሁሉ ጽፎልናል። ገና ደግሞ የሚሆነውንም አስቀድሞ ጽፎልናል። ያ ሁሉ የሆነው እንድንጠነቀቅ በእነዚህ ወጥመዶች ውስጥ እንዳንገባ ነው። ግን አሁን ደግሞ ያለውን ህይወት ብታየው አሁን ራሱን ቢማለት አንችልም። ለምሳሌ አሁን ራሱ ባለ ዲጂታል እንትን ውስጥ ብዙ ነገሮች ተሳስረዋል። ይሄን ካላደረግ ይሄ አይሆንም። ስለዚህ ያልክ በቃ እየተሰለፍክ ራስን እዛ ውስጥ ታስገባለና ብዙ ሰው የሚጨነቅበት ነገር ምን ላድርግ፣ በመስሪያ ቤትም እንደዚህ የተባለ ነው፣ እኔ ደግሞ ወይ እንደዚህ ቆራቢ ነኝ እፈራለሁ፣ ወይ እንደዚህ ምን ላድርግ የሚለው የብዙዎች መፍትሄ ነውና እዚህ ላይ በእርግጥ ቤተክርስቲያን በሰፊው መስራትና መመለስ የሚያስፈልግ ይመስለኛል። ግን አንተ እንደው በራስህ ምን መፍትሄ አለ? አሁን ከዚህ ማምለጥ ይቻላል? እውነት ማለት እንትን አይደለም፣ እድል አለን። አብሶ ደግሞ ኢትዮጵያ ውስጥ እንዳለን እንትን ቅዱሳን የኖሩባት ሀገር ስለሆነች በጣም ብዙ እንትኖች አሉ። ምክንያት ምንድነው አሁን በዚህ ሀገር እንደመኖራችን አንፃር ማለት እነሱ አሁን ያው ቀስ በቀስ ነው ይህን እያደረጉ ያሉት ማለት ነው። አሁን መውጫ ሰው በፈቃዱ ይህን ነገር በፈቃዱ እንዲጠቀም ነው እየተደረገ ያለው። ያ ነገር በግዴታ ቢያደርጉት ማለት ግዴታ ሳይሆን ራሳቸው በግዴታ አሁን አንድን ሰው ይዘው ራሱን ፎቶን አንስተው አሻራውን ተቀብለው ምናምን በግዴታ እንትን ቢያደርጉ ያ ነገር ሰውየው ላይ እንትን አይሆንም፣ እንደ የሆነ ነገር ሆነ አይቆጠርበትም። ግን ሰውየው በራሱ በፈቃዱ መጥቶ ያንን ነገር እንዲሰጥ ነው የሚደረገው ማለት ነው። ይህን ደግሞ አሁን እንደዛ ውስጥ ደግሞ እንድንገባ ወደ ጥግ ያስገዙናል ማለት ጥግ አስይዘው ነው ያንን ነገር እንድንፈጽም የሚያደርጉ ማለት ነው። አሁን ለምሳሌ የባንክ አሁን ባንክ ለመጠቀም አይናችሁን ፎቶ ተነሳችሁ አሻራችሁን ተመዝግባችሁ ምናምን ነገር ነው የሚለው ነገር ከዛሬ ከ70 ዓመት በፊት እንደዚህ ቢሉ ማን ባንክ ይመዘገባል? ማንም ሰው አይሰማቸውም። ማለት በቃ እኔ ያለ ባንክ ነው የኖርኩት ምን ይህን በሙላ እንትን አደረገኝ ብሎ ነው እንትን የሚያደርገው። እና እነሱ ያው ተንኮል ስለሆነ ሰው እንዲጠቀም አድርገው በጣም ብዙ ሰው እንዲላላክ በዛው ጽሕፈቱ እንዲመሰረት ምናምን ነገር አድርገው ከዛ መጨረሻ ላይ ይህን ካላደረጋችሁ አንሰጣችሁም ይላሉ ማለት ነው። ስለዚህ እንደዚህ አይነት ነው አካሄዳቸው። ሰው በዛ ነገር ውስጥ እንዲለምድ እንዲኖር ከዛ ውጭ ኑሮ እንደሌለው አይነት ያስኬዱና የሆነ ጊዜ ላይ
በቃ ዋናውን እንትን ያመጣሉ ማለት ነው። ዋናውን ጥያቄ ያመጣሉ ማለት ነው። ስለዚህ እንደዚህ አይነት አካሄድ ስላላቸው እኛም አሁን ያው የራሳችንን ጥንቃቄ ማድረግ አሪፍ ነው። ምክንያቱም አሁን ያው ልክ እንዳልኩ ቅድም እዚህ ሀገር መኖራችን ራሱ እንትኑ በጣም ብዙ ከሌላው ህዝብ የተለየ ከሌላው ከዓለም ህዝብ የተለየ እንትን አለን። እንደውም እኮ ጉዳቱን አንዳንድ ሰዎች ማለት ጉዳቱን በጣም በቃ ከማየታቸው እንትን ከማድረጋቸው የተነሳ ውጭ ሀገር ያሉት ማለት ነው በቃ ኦፍ ግሪድ የሚባል አይነት ያኗኗር እንትን አለ። ምንድነው ከከተማ ውስጥ ወጥተው ከእንደዚህ አይነት ስርዓት ውስጥ ወጥተው የሆነ ቦታ የሆነ ገጠር ሊሆን ይችላል በዛ ውስጥ ሲኖሩና የራሳቸውን እንትን እያደረጉ ለራሳቸው የሚበቃቸው ማለት ነው እሷን እየበሉ በቃ ቤተሰባቸውን ይዘው ወይ በመኪና የሚሄዱ አሉ። እንደዚህ አይነት ቦታ በቃ ከእንደዚህ አይነት ለመውጣት ማለት ነው። እኛም አለ ብዙ እንትኖች አሉ የሚደረጉ ማለት ምክንያቱም ቃል ኪዳን የተገባላቸው ቦታዎች አሉ፣ ገዳማት አሉ፣ ብዙ እንትኖች አሉ ማለት እስከ ምጽአት ድረስ እንደዚህ አይነት ሰው የሚጠለልበት የሚድንበት ቦታ ናቸው የሚባሉ ማለት ነው። እና ብዙ ገዳማት ብዙ እንትኖች አሉ። ያው ሰው ሆ ብሎ በአንድ ጊዜ ወጣ ሳይሆን ግን ነገርየውን እንትን እንድናደርገው ነው ማለት መጠለያ የሚፈልግ ሰው አቅሙ ያለው ሰው ቢወጣ ጥሩ ነው። እንትኑ ደግሞ ያለው ሰው እንዴት ነው ቀስ ብሎ ነገሮችን እያመዛዘነ ከጥገኝነቱ የተወሰነ አይነት ለመላቀቅ አይነት ሙከራ ማድረግ ማለት ነው። ምክንያቱም እንደዛ ካልሆነ ቅድም እንዳልነው የሆነ አይነት አሁን ደግሞ ያለው ኑሮ ያመቻቹልናል፣ ቤቱን ይሰጡናል፣ መኖሪያውን መኪናውን ምን አይነት ሊሰጠን ይችላል። ከዛ በኋላ ደግሞ የሆነ ነገር እንትን አድርጉ ይባላል። እንደዛ እያለ አሁን ፍንጭ ሊሆን ይችላል። አሁን ይሄ አሻራ መስጠት አይነት ፎቶ መነሳት ምናምን ለሚቀጥለው ፍንጭ ነው እንድናደርገው ነው። ምናልባት ይሄ ላይዘጋብን ይችላል። አሁንም በሮች አሉ ልናመልጥበት የምንችለው ማለት ነው። እና ግን ወደፊት ደግሞ የሆነ ነገር እንደዚህ ይሄን አይተን ደግሞ ዝም ብለን ኑሯችን የምንኖር ከሆነ ከሆነ ጊዜ በኋላ ደግሞ የሆነ ዳግም እንትን ያደርጋሉ። ከዛ ከሆነ ጊዜ በኋላ ደግሞ የሆነ ነገር ይጨምራሉ ማለት ነው። ይሄንን ደግሞ አምጡ፣ ይሄን ተከተቡ፣ የሆነ በሽታ ተከተቡ ይባላል። ይሄን ያልተከተበ ስራ መስራት አይችልም፣ እንትን ማድረግ አይችልም። ከዛ ወደ ውስጣችን እየገቡ ነው። አሁን ከፊት ከላያችን ነው እንትን ያደርጉ ተከተበ። ከዛ በኋላ ደግሞ ስልክ ምናምን ነገር ቻርጅ ሊዘጋ ይችላል። መታወቂያውን በስልክ ሆነ ስልክ ቻርጅ ሊጠፋ ይችላል ማለት ስልኩ ራሱ ሊጠፋ ይችላል፣ ቻርጅ ላይ ኖረው ይችላል ምናምን። ስለዚህ እጃችሁ ውስጥ ተቀበሉት፣ በየሆነ አይነት አካላዎች ውስጥ ተቀበሉት ምናምን። እንደዛ እየተባለ እንትኑ ግዴታ እየሆነ ይመጣል ማለት ነው። እና እንትን ለማድረግ ለሚችል ሰው በቃ እንትኖች ማምለጫ እንትኖች አሉት። ግን እዚህ ውስጥ መቀመጡ ብዙ እንትን አላረገም ብዬ ነው። እና ይህም አሁን የመጣው አንደኛ ያው እዚህ ሀገር መትረሻ ሀገር ነው ይባላል። በእርግጥ እንትኑ ማለት ነው በትንቢትም ያለ ነው፣ ውጮቹም ያውቁታል። ግን ኢትዮጵያ ሀገራችን ያው የሃይማኖት ነው፣ ቅዱሳኖች ሁሉ የሚሰበሱበት ቦታ ስለሆነ ያው መትረሻ ነው። ሌላው ዓለም እንደዛ በእንደዚህ አይነት ስርዓት እንደውም ተይዞ እንትን ሲያደርግ ኢትዮጵያ ውስጥ ነው ሰዎች ሊተርፉ እንደውም የሚመጡት ማለት ከእንደዚህ አይነት ነገር ወጥተው ማለት ነው። እና ሰው በቃ ከዛ ተላቆ የሚኖርበት አይነት ከዛ ከአውሬው ስርዓት ተላቆ የሚኖርበት ቦታ ነው የሚሆነው ማለት ነው። ግን አሁን ያለው ያው ሰውም ችግር ያለበት ሰዎች ስላሉ ሃይማኖት የሌላቸውም ሌላ አይነት እንትን ያላቸው ሰዎች ቤተክርስቲያን የሚጠሉ ቅዱሳን የሚጠሉ ሌሎችን አይነት እነዛን ሰዎች ጠቅልሎ የነሱ እንትን ጠቅልሎ ለመውሰድ እነሱ እንደመጠቅለል አይነት የመጣ ነው እንጂ የእውነት ክርስትናው እንትን ሰዎችን እንትን ያደርግም ነው። ሰዎች ማምለጥ ይችላሉ በክርስትናው። አዎ በእርግጥ በመጨረሻው ሰዓት እንኳን እኮ የሚተርፉት በቁጥር ተገልጿል መጽሐፍ ቅዱስ ላይ ራሱ ማለት ሐሳዊ መሲህ እንኳን ከመጣ በኋላ እሱን እንኳን ታግለው የክርስቶስን መንገድ መርጠው የሚያሸንፉ ሰዎች እንዳሉ በመጽሐፍ ቅዱስም ተጽፎልናል። ምክንያቱም እግዚአብሔር ሁልጊዜም አማራጭ ሳያስቀምጥ የምትጠየቅበትን መንገድ የለም። አማራጩ ምንም እንኳን ጠባብ፣ ምንም እንኳን የማይመች አስጨናቂ፣ አስቸጋሪ ቢሆንም እንኳን አማራጭ ግን አለ ለክርስቲያኖች ነው። በጣም አመሰግናለሁ ለነበረን ቆይታ። ቢኒያም በስተመጨረሻ ማለት የምፈልገው መልእክት ካለ? ያው ማለት እንትን ያለ ከባድ ርዕስ ነው ይሄ እንትኑ ያው ሰው ሁሉ የሚጨናነቅበት ነው። ግን የሆነ በዓለማዊ ነገር በቃ ለማደግ ወይ የሆነ አይነት ነገር የምንሰበስብበት ጊዜ አይደለም። አሁን እየታየ እኮ ነው ነገሮቹ ሁሉ በቃ የማይሰሩ እንደሆነ
ማያዋጡ እንደሆነ ማለት ነው ነገር የሆነ ስለሆነ ስለዚህ ወደ ከስጋዊ አይነት ፍላጎት የሆነ አይነት ለማድረግ ወይም ሳይሆን ነፍሳችንን አይነት ነገር ጦርነቱ የስጋና የደም ስላልሆነ አይደለም። አዎ እንደዛ አይነት አሁን ያ ድሮ እንኳን ቢሆን እንትን ያደርጋል ተምሬ እንትን አድርጌ ምናምን ይሄን ያክል ምናምን የሆነ አይነት እንትኖች አሉ ማለት በቃ የተቀረጸብናል አይደለ እንደዛ አይነት በስጋ የምንኖራቸው እንትኖች አሉ። ግን አሁን እንደዛ አይነት ነገር በቃ የመሆን እንትኑ በቃ ትንሽ አስቸጋሪ ነው ወደ መንፈሳዊ ነገር መመለስ አበሰው እንደዚህ አቅም ያላቸው ሰዎች በቃ እንደዚህ ቶሎ አይነት ውሳኔ እንትን እንዲያደርጉ ማለት ነው የማምለጥ አይነት ከዛ ደግሞ ሌላውን ሰው ደግሞ የማገዝ አይነት ነገር ስለዚህ እንደዛ ቢደረግ እንትን ነው የተወሰነ ሰው ነው የሚበቃው። አሁን ለምሳሌ ለማንቃት ማለት ነው ያው ሀገሪቱም ጥሩ አይነት ሀገር ስለሆነች ማለት ምክንያቱም ያው ድሮ ቅዱሳን የነበሩባት ቦታ ስለሆነ አሁን እንደዚህ ብንሆንም ማለት ነው አሁንም አሉበት በእርግጥ ግን ያው ህዝቡ እንደዚህ ተረብሾ ምናምን ተበጣብጦ የሚኖርበት እንትን ወደ መስመር ለመመለስ ትንሽ ነው የሚበቃው። አሁን ለምሳሌ የሆነ ያክል ሰዎች እንዲነቁ ነው የሚፈልገው። የሆነ ሰዎች ከነቁ እንትን ያደርጋል ሌላውንም ለመቀየርና ለማንቃት እንትን ያደርጋል ማለት ነው እና እንደ ሀገር ራሱ ለመዳን የሆነ ያክል ትንሽ አቅም ያላቸው ወጣቶች እና እንደዚህ እንትን በብዙ ነገር ያልተያዙ ሰዎች ያንን ነገር ቶሎ ወጥተው እንትን ቢያደርግ ለሌላው ደግሞ መስረፊያ ማዘጋጀትም ይቻላል። ማስረፊያዎችም አሉ ሌላውን ደግሞ ማስረፍ ይቻላል ነው። አመሰግናለሁ ለነበረን ቆይታ። እንግዲህ ተመልካቾቻችን ዓለም በፍጥነት ወደ ዲጂታላይዜሽን ዓለም እየገባች ነውና ይሄ ደግሞ ዘመናዊ እስር ቤት ነው የሚል የተቃውሞ ድምጽ ከመላው ዓለም የሚያሰሙም አሉ። እንደዚሁም የስልጣኔና ህይወትን የማቀለያ መንገድ ነው የሚሉም አሉ። እኛ ደግሞ እንደ ክርስቲያን እየተቀየረ ያለውን ዓለም ቆም ብለን ለማስታወስ ያህል እንድናነብ እንድንጠይቅ የሚያደርጉ መንደርደሪያ ሀሳቦችን ነው ከቢኒያም ጋር ያነሳንላችሁ። ስለነበረን ቆይታ እናመሰግናለን። በሌላ መርሃ ግብር ደግመን እስከምንገናኝ ቸር ቆዩን።